بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وآله الحمد لله على كل حال አሁን ማመን የሚያቅት ነገር ነው እየሰማን ያለ ነው። እዛ አካባቢ ይህን ያህል እንቅስቃሴ ሲሆን እስካሁን ጆሮ ያልደረሰም ቀደም ወረቀቱን ሳየው ራሱ እንዴት ነው ይሄ ነገር አንድ ቀን እንኳን ይሄን ነገር ለምን እስካሁን አልሰማሁም እያልኩኝ እንትን ላይ ነበረና አልহামዱሊላህ ትልቅ ተውፊቅ ነው። نحمد الله سبحانه وتعالى على ما وفقكم لهذا ونرجو الله القبول والسداد والاستمرار في هذا الخير العظيم በጣም የሚያስደስት ነገር ነው እና እንደሚታወቀው አንድ ሰው የሚችለውን ያህል በተለይ መሰረት በመጣል ላይ አሸራውን ያሳለፈ ሰው የፈለገው ይቀጥልበታል፣ የፈለገው ያሳድገዋል። ዋናው ለኸይር መሰረት መሆኑ ነው። እንሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን አሚለ ቢሃ ኢላ የውሚል ቂያማ። መልካም መስመርን የከፈተ ሰው እስካለ ድረስ ይሰራበታል። ተከታዮችም ደግሞ በሚሰሩት መጠን ለሱም ድርሻ ይኖረዋል የተባለውን አላህ ያረጋግጥላችሁ። ትልቅ ህልምና ትልቅ ትልም ነው እውነቱ። ሼክ ሰዒድ ጀዛከላሁ ኸይር። ይህን ያህል ሀገር ላይ እንቅስቃሴ ማድረጋቸው እዚህ ያለውን ነበር የምናውቀው። አሁን ደግሞ የደበቃችሁት ስላወጣችሁት እና አልሐምዱሊላህ ኸይር እንደዚህ ነው። ኸይር ይወልዳል እና በየቦታው ደግሞ ማንቀሳቀስ ነው ዋናው። ሰው አንድ ሰው ሁሉን ነገር መሆን አይችልም፣ ሁሉን ነገር መስራት አይችልም። አቅጣጫ ማሳየትና መሰረት መጣል ላይ ነው ዋናው ነገር እና እዛ አካባቢ ላይ ደግሞ ሊሰራ የሚገባ ቦታ ነው። ታሪካዊ ቦታ ክልሉ ራሱ የአካባቢ መውደቁ ነው አሁን በጣም ስጋት እያጫረብን ያለው እና ወሎ እንግዲህ እንዳልነበረ የሆነ በአሁኑ ጊዜ ያ ሁሉ ሀሪማ ያ ሁሉ መሻይኽ ያ ሁሉ ዑሉም እየቆመ መስጂዱ ህያማዊ የሆነ አንዳንዱ ቦታ ያልተተካበትም እንኳን አለ። ይሄ በጣም ምን ያሳዛኝ ነበር። ባለፈው ሰኔ አካባቢ ገርፋ አካባቢ አንዲት መስጂድ ሰርቶ አንድ ወንድማችን አረብ ሀገር ሼህ ሰዒድ ኢማም ግዴታ አልሄድክ ብሎ ወስዶ የነበረ ለመረቃው ሲሄድ አካባቢው በሙሉ ያው ሙስሊም ነው እና በአጋጣሚ የሼህ ጎጃምን ታሪክ ሰማ ነበር። ሼህ ጎጃም እንግዲህ በቃሉ ውስጥ አጠቃላይም ያው የሻፍያ መርከዝ የሚባለው የእሳቸው ዋናው እና ስንት የልጅ ልጅ ያለፈበት ሀሪማ እዚህ ቅርብ ነው ሲሉኝ መሄድ አለብኝ ማየት አለብኝ አልኩኝ እና ዳገት ነው፣ በጣም አስቸጋሪ ነው ቦታው። በባጃጅ የተወሰነ ቦታ ታርን በኋላ ከዚህ በኋላ በእግር ነው ተባለ። እኔ ደግሞ ያው ትንሽ ጤንነቱም ስላለብኝ ቢሆንም ምንም መወጣት አለብኝ እንጂ ብዬ እዛ ሄድኩኝ። ሲሄድ ያ ቦታ እንግዲህ ዛሬ 40 ዓመት አካባቢ ነው መሰል በተሻለ መልኩ ተሰርቶ በቆርቆሮ ምናምን፣ አሁን ዋና ነው፣ ምንም ነገር የለም። አንድ 4 ህፃን ልጆች ጧራው ላይ ቁጭ ብለው ዛፍ ስር አየናቸው። እነሱ ደግሞ ቁርአን እየቀሩ ነው ምናምን፣ ስንቀርብ ጫት እየቃሙ ነው። አንድ ትንሽ ጎርመስ ያለ፣ ሌሎቹ ገና የ7 ዓመት የ8 ዓመት ጫት ይቀማሉ አብረው ቁጭ ብለው ዛፍ ስር። መስጂድ ውስጥ ምንም ነገር የለም ጭራሽ። ላ ሐውለ ወላ ቁወተ ኢላ ቢላህ። ያ ሁሉ ታሪክ እንግዲህ ሼህ ጎጃም ሲባል እንደ ቃሉ ውስጥ እንዴት እንደዚህ ሊሆን ቻለ? ያው አንድ 3 መሻይኽ ወደ 3 ወደ 4 አልፎበታል በዛ ቦታ ጦር ይሆንም አየን እዛው። እና እነዛ ልጆች ራሳቸው አሳዘኑኝ። እዛ ቦታ ቁጭ ብለው እንደው ቁርአን እንኳን የሚያስቀራቸው ቁል አላህ የሚያስቀራቸው ሰው ጠፍቶ ቁጭ ብለው ዛፍ ስር ጫት ይቅማሉ። እና እንደዚህ ነው ወይ እንግዲህ መሆን ያለብን? ይሄ በጣም ነው ቅስሜ የተሰበረው። አልহামዱሊላህ እንዲህ አይነት ህልሞች ካሉ ቢያንስ እነዛ ታሪካዊ ቦታዎችን እንደገና ህያው እንዲሰሩ ማድረግ አለብን። ናሙና ማሳየቱ ራሱ አንድ መልእክት ነው። እንደዚህ ይሰራል። እነዛ ቦታዎች ደግሞ ታሪክ ስላላቸው ሁሉም ያው ይሰማዋል። ይህን ነገር መንቀሳቀስ አለብን ቢባል የበለጠ ጥሩ ተነሳሽነት ሊኖር ይችላል። እና በጣም የትልማችሁ በጣም የሚያስደስት ነው። አላህ ሱብሓነሁ ወተዓላ ይወፍቃችሁ። እና አሁን ያው እንግዲህ ህዝባችን መሪና አስተባባሪ በማጣቱ ነው እንጂ በመሰረቱ ዲኑን ይወዳል እኛ ሀገር ሰው
የሀገር ሰው ዲኑን ይወዳል፣ ግን ያው አቅጣጫ የሚያሳየው በማጣቱ ባልሆነ ባሉባልታ ነው ሁሉ ነገር የሚያልፈው፣ በቀልድ በጨዋታ ዝም ብሎ በዘፈቀድ እና ዋናው ነገር ያው ሰዎችን ተንቅልፍ መቀስቀስ ያስፈልጋል ማለት ነው።